ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋል። የአማራ ፋኖ ህዝባዊ ድርጅት አፋሕድ በሸዋ ደብረሲና ከተማ የአገዛዙን ጦር የመታበትን ከባድ ውጊያና በጎንደር የተካሄደውን ውጊያ በተመለከተ የተጠቃለለ የግንባር መረጃ ይፋ አድርጓል። በግንባር መረጃው በ3 ከተሞች ስኬታማ ማጥቃት መሰንዘሩን አረጋግጧል። ዝርዝር የግንባር መረጃዎችን ይዘናል። በሌላ በኩል በጎንደር ጋይንት ጨጭሆ ቀጠና በፋኖ ኃይሎችና በአገዛዙ ጦር መካከል ከባድ ውጊያ መቀስቀሱ ተሰምቷል። ውጊያው በመድፍ የታጀበ መሆኑን የተሰማው ይህም ሌላኛው የግንባር መረጃችን ነው። ባለፉት ፈተናዎች ወደ ዘላቂ ኃይል ስለተሻገርን የሚቀጥለው እርምጃ የተበታተነ ተቃውሞን ወደ ብሔራዊ የነጻነት ግንባር መለወጥ ይሆናል። ደፋር ኃይሎቻችን በበቀል ሳይሆን በእርቅ መንፈስ ሲገሰግሱ እናያለን። ይህንን ያለው አፋሕድ ነው። ድርጅቱ ለዓለም አቀፍ ማህበረሰብ ባሰራጨው የፈረንጆቹ አዲስ ዓመት መልካም ምኞቱ ላይ 2025 የአማራ የአይበገሬነት ዓመት፣ 2026 ደግሞ ለኢትዮጵያ የተስፋና የድል ዓመት ይሆናል ብለዋል። ዝርዝሩ ተሰናድተዋል። የብልጽግናው አገዛዝ በአማራ ማንነታቸው ያሰራቸውን የፖለቲካና ሕሊና እስረኞች በነፃ እንዲያሰናብት ተጠይቋል። ፍትህ ሚኒስቴር የፖለቲካ መሳሪያ ነው የሚል ወቀሳም ቀርቦበታል። ይህም ሌላኛው መረጃችን ነው። ሀርጌሳ አዲስ ዓመትን በአዲስ ድልና ተስፋ ተቀብላለች። ፕሬዚዳንት ኢሮ በአዲሱ ዓመት ሌሎች እውቅናዎች ይኖራሉ ሲሉ ለህዝባቸው ተጨማሪ ደስታ አብስረዋል። ለሞቃዲሾ ክስም ምላሽ ተሰጥቷል። ለዕለቱ የመረጥንላችሁ የአፍሪካ ቀንድ መረጃችን ነው። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። አዲሱ የፈረንጆቹ ዓመት ለኢትዮጵያ የተስፋና የድል ዓመት ይሆናል ሲል አፋሕድ በይፋዊ መግለጫው አስታወቀ። የአማራ ፋኖ ህዝባዊ ድርጅት የፈረንጆቹን አዲስ ዓመት በተመለከተ ባወጣው የእንኳን አደረሳችሁ ጋዜጣዊ መግለጫ ላይ ያለፈው 2025 የአማራ የመቋቋምና አይበገሬነት ዓመት፣ 2026 ደግሞ ለኢትዮጵያ የተስፋና የድል ዓመት እንደሚሆን መልካም ምኞቱን ገልጸዋል። ከኢትዮጵያ ሰንሰለታማ ከሆኑ የአማራ ደጋማ ቦታዎች 2025 ደናሁን እንላለን፣ 2026ን ከልብ እንቀበላለን ሲል የሚጀምረው የአፋሕድ መልእክት የፈረንጆቹ 2025 በአማራ ህዝብ ላይ የሚፈጸመውን የዘር ማጥፋት ወንጀል ተቃውመን ባደረግነው የትግል ታሪክ ውስጥ የተቀረጸ ዓመት ነው ያለ ሲሆን ለታረዱት፣ ለደካሞች፣ ለድሆች፣ ለተሰደዱና ራሳቸውን መከላከያ ለማይችሉ ሰዎች የጀግንነት ራስን የመስዋዕት ፍቅር እንዲሁም በትግላችን ላይ ሊፈጠሩ የሚችሉና የማይችሉ የሚመስሉ እድሎችን እያጋጠመን በመለኮታዊ ኃይል የሚቀጥል የማይበገር ቁርጠኝነት ጨምሮ በርካታ ታሪኮችን ያስመዘገብንበት ዓመት ነበር ብለዋል። 2025ን ስናስብ የአገዛዙ ኃይሎች በህዝባችን ላይ የዘር ማጥፋት ዘመቻውን አጠናክረው በመቀጠል በተፋላሚ ኃይሎች ላይ ሳይሆን በሲቪሎች ላይ የድሮን ጥቃት በመፈጸም ከሰማይ ሞትን በማዝነብ በቀብር ስነ ስርዓት ላይ የሚያለቅሱ ሴቶች፣ በመንደሮች የሚጫወቱ ልጆች፣ እርሻቸውን የሚጠብቁ ገበሬዎች ኢላማ አድርገዋል ሲል የቀጠለውን የአገዛዙን የጦር ወንጀል አስረድተዋል። ከ2025 መገባደጃ ጥቂት ቀናት ቀደም ብሎ በሰሜን ሸዋ ራሳ ውስጥ በሲቪሎች ላይ ያነጣጠረ የዘፈቀደ ድሮን ጥቃት ተፈጽሞ ከ30 በላይ ንጹሐን ሰዎች ህይወት ቀጥፏል ሲል ያወሳው የአፋሕድ መግለጫ ከነዚህ መካከል 19 ያክሉ በፋኖ እጅ የገቡ ምርኮኞች እንደሆኑ፣ ፋኖ ከቤተሰቦቻቸው ጋር እንደሚያገናኛቸው ተስፋ የነበራቸው መሆኑን አስታውሷል። ይህ የተለየ ክስተት ሳይሆን የአማራን መንፈስ ለማፍረስ የተደረገው ሰፊ ጥረት አካል መሆኑን በመጠቆም የድሮን ጥቃቶቹ ስርዓታዊ የሆነ በአገዛዙ የሚደገፈው የዘር ማጥፋት የጥላቻ ፖለቲካ የወለደው እንደሆነ አፋሕድ ገልጿል። በ2025 የአማራ አንድነት ከመቼውም ጊዜ በበለጠ ተፈትኗል ሲል የሚቀጥለው የአፋሕድ መልእክት በፋኖ ውስጥ ያሉ አንጃዎች ወደ ተለያዩ አቅጣጫዎች ገብተዋል፣ ነገር ግን በመጨረሻም እንቆማለን ሲል ጽናትን ጠቁመዋል። የፋኖ ኃይሎች ነጻ ባወጧቸው በሰፊው ግዛቶች መረጋጋት የሚነክሰው በግዳይ ሳይሆን በጋራ ስምምነት ነው ያለው አፋሕድ በአገዛዙ ጦር ከሚፈጸሙ የጦር ወንጀሎች በስተቀር ፋኖ በተቆጣጠራቸው ግዛቶች ምንም አይነት ውድመት፣ ወንጀል፣ ዝርፊያ የለም ብለዋል።
ማህበረሰቦች የራሳቸውን መሪዎች እንዲመርጡ አበረታተናል። በሁከት መካከል ራስን በራስ የማስተዳደር አቅምን እንዲያሳድጉ ማስቻሉንም ገልጿል። በመጨረሻም 2025 ልባዊ ሀዘን የሞላበት ዓመት ነበር ያለው አፋሕድ ብዙዎቹ ውድ ተዋጊዎቻችን በጉልምስና ዘመናቸው ወድቀዋል። ለሚያምኑበት ፍትሐዊ የትግል ዓላማ የላቀ የጦር መሳሪያ ይዞ ከሚታገለን ጠላት ጋር ለመዋጋት በመነሳታቸው ውድ የህይወት ዋጋ መክፈላቸውን አስታውሷል። የሰማዕቱ ዋጋ በነፍሳችን በመግባት የቁርጠኝነታችንን ዘር ይመግባል ያለው አፋሕድ በ2025 ብርቱ ፈተናዎች ውስጥ ጽናትን ተምረናል፣ ከመቼውም ጊዜ በበለጠ ጠንካራ ሆኗል ብለዋል። የ2026 የመጀመሪያው ብርሃን በሰማዕቶቻችን ደም በተለወሰው ቅዱስ መሬታችን ላይ ክንዶቻችንን ከፍ አድርገን አዲሱን የፈረንጆች ዓመት እንቀበላለን ያለው አፋሕድ በ2026 በትግሉ አውድ በከፍተኛ ፍጥነት መጨመርን እናስባለን ብለዋል። አክሎም ባለፉት ፈተናዎች ወደ ዘላቂ ኃይል ስለተሻገርን የሚቀጥለው እርምጃ የተበታተነ ተቃውሞን ወደ ብሔራዊ የነጻነት ግንባር መለወጥ ይሆናል ብለዋል። ደፋር ኃይሎቻችን በበቀል ሳይሆን በእርቅ መንፈስ ሲገሰግሱ እናያለን ሲልም ለዘላቂ አንድነትና ለጋራ ትግል ያለውን በጎ ምኞቱን አንጸባርቋል። የአማራ ፋኖ ህዝባዊ ድርጅት አፋሕድ በሸዋ ደብረሲና ከተማ የአገዛዙን ጦር የመታበትን ከባድ አውደ ውጊያና በጎንደር የተካሄደውን ውጊያ በተመለከተ የተጠቃለለ የግንባር መረጃ ይፋ አድርጓል። በግንባር መረጃውም በ3 ከተሞች ስኬታማ ማጥቃት መሰንዘሩን አረጋግጧል። በአፋሕድ ሸዋ ጠቅላይ ግዛት እዝ ከመሐመድ ቢሆነኝ ኮርና ከአጼ አምደ ጽዮን ኮር ሻለቆች የተውጣጣ ጥምር ኃይል የብልጽግናው አገዛዝ የሚመካባቸው አየር ወለድና ሪፐብሊካን ኮማንዶ ክፍለ ጦሮች ወደሚገኙባቸው ጣርማበር፣ ደብረሲናና አርማንያ ከተሞች በዛሬው ዕለት ታህሳስ 23 ዘልቆ በመግባት መብረቃዊ ጥቃት መፈጸሙን ያረጋገጠው ድርጅቱ በአገዛዙ ጦር ከፍተኛ ጉዳት አድርሻለሁ ብሏል። አፋሕድ ደብረሲና ከተማ የገባው ጀግናው ሰራዊታችን በቦርቸሌ ካምፕ ላይ መሽጎ የነበረውና ልዩ ትጥቅና ስልጠና አለው የሚባለውን አየር ወለድ ኮማንዶ ክፍለ ጦርን ሞትና ቆስለኛ አድርጎ ከተማዋን በጊዜያዊነት ተቆጣጥሯል ሲልም የአውደ ውጊያ ውሎውን አስረድተዋል። አገዛዙ በቀጠናው ያሰማራው ተጨማሪ የ105ኛ አየር ወለድ ኤሊት ፎርስ ላይ ኪሳራ ማድረስ ተችሏል ያለው አፋሕድ የፋኖ ኃይሎች የአገዛዙን ጦር ከደመሰሱ በኋላ ወታደራዊ ኮማንዶ በሰጠው ትዕዛዝ ከተማውን ለቀው ወደ ቀጣይ ግዳጃቸው ተንቀሳቅሰዋል ሲል አስረድተዋል። በ3ቱም ከተሞች ማለትም ጣርማበር፣ ደብረሲናና አርማንያ ከተሞች የተፈጸመው ማጥቃት ስኬታማ መሆኑንም ገልጸዋል። በተመሳሳይ የግንባር መረጃ አፋሕድ ጎንደር ጠቅላይ ግዛት እዝ የ204ኛ አስቻለው ደሴ ኮር አካል የሆነው መይሳው ጋፋት ክፍለ ጦር ደጀን ብርጌድ ታህሳስ 22 በተራራማው ጉና ቀጠና የተሳካ የደፈጣ ኦፕሬሽን ማካሄዱን የገለጸው ድርጅቱ የአገዛዙ ጦር ከክምር ድንጋይና ከጋሳይ ከተሞች ተነስቶ ከሁለት አቅጣጫ የፋኖ ኃይሎችን ለማጥቃት መንቀሳቀሱን ተከትሎ የፋኖ ኃይሎች በሁለት የተለያዩ ቦታዎች ደፈጣ በመጣል በአገዛዙ ጦር ላይ ባደረሱት ጉዳት 7 ወታደሮች ሞት ሲሆኑ ከ10 በላይ የሆኑት ደግሞ ቆስለኛ መሆናቸውን አፋሕድ በግንባር መረጃው ላይ አመላክተዋል። በሌላ መረጃ ይህ ዜና እየተጠናቀረ በነበረበት አመሻሽ ላይ በጎንደር ጋይንት ጨጭሆ ቀጠና የፋኖ ኃይሎች ከአገዛዙ ጦር ጋር አፍላ ውጊያ ላይ መሆናቸው የተሰማ ሲሆን ውጊያው በአገዛዙ ጦር በኩል በመድፍ የታገዘ መሆኑ ነው የተሰማው። የብልጽግናው አገዛዝ በቀንና በሌሊት የጀመረው የጸረ ሽምቅ ውጊያ አልሳካ ማለቱን ተከትሎ መድፍን ጨምሮ ሜካናይዝድ ኃይሉን ለውጊያ ድጋፍ አገልግሎት በመጠቀም ላይ ይገኛል። አድማጭ ተመልካቾቻችን የዚህን አፍላ ውጊያ መረጃ በነገው ዜና ወጃችን በዝርዝር ይዘን እንደምንመለስ እናሳውቃለን። የብልጽግናው አገዛዝ በአማራ ማንነታቸው ያሰራቸውን የፖለቲካና ሕሊና እስረኞች በነጻ እንዲያሰናብት ተጠይቋል። ፍትህ ሚኒስቴር የፖለቲካ መሳሪያ ነው የሚል ወቀሳም ቀርቦበታል። በዛሬው ዕለት ታህሳስ 23 ቀን በተካሄደው የብልጽግናው ፓርላማ መደበኛ ስብሰባ ላይ የአማራ ብሔራዊ ንቅናቄ ተመራጩ ዶክተር አበባው ደሳለው የፍትህ ሚኒስቴሯን የህግና የሞራል ተጠየቅ ያለው ጥያቄ በማንሳት ሞግተዋቸዋል። የምክር ቤት አባሉ ዶክተር አበባው እንዲህ ሲሉ የህግና የሞራል ጥያቄያቸውን አቅርበዋል። የፍትህ ሚኒስቴር አንዱና የመጀመሪያ ስራው ክስ በመመስረትና ክሱ በህግ አግባብ መከናወኑን በመከታተል አፋጣኝ ፍትህ ለዜጎች ማዳረስ ነው። ከዚህ አኳያ በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ የሰብአዊ ጉዳት ተዳርገዋል። ማስረጃና ምስክር ማቅረብ ካልቻላችሁም
የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው? ከፖለቲካ ጫና ወጥታችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው? የአማራ ብሔራዊ ንቅናቄ አብን ተመራጩ ዶክተር አበባው ደሳለው መቼ ይሆን ከፖለቲካ ጫና ወጥታችሁ እውነተኛ ፍትህ የምታሰፍኑት ሲሉ የህግና የሞራል ጥያቄ ቢያቀርቡም የፍትህ ሚኒስትሯ ሀና አርአያ ስላሴ በማንነቱ አሊያም በፖለቲካ አቋሙ ብቻ የከሰስነውም ሆነ ፍርድ ቤት ያቆምነው ሰው የለም ሲሉ ክደዋል። በአማራ ህዝብ ላይ ይፋዊ የሆነ ጦርነት ከመታወጁ ጋር በተያያዘ በማንነታቸውና በፖለቲካ አመለካከታቸው ብቻ የታሰሩ በስም የሚታወቁ በመቶዎች የሚቆጠሩ በስም የማይታወቁ ደግሞ በሺዎች የሚቆጠሩ ቢኖሩም የብልጽግናው አገዛዝ በፍትህ ሚኒስተሯ በኩል በማንነቱም ሆነ በፖለቲካ አመለካከቱ ያሰርኩት ሰው የለም ብለዋል። ሆኖም ላለፉት 2 ዓመት ከ6 ወር በድምሩ ከ30 ወራት በላይ በግፍ ታስረው የሚገኙ የአማራ ተወላጅ የሆኑ ፖለቲከኞች እንደ አቶ ዮሐንስ ቦያለው፣ ዶክተር ቴዎድሮስ ኃይለማርያም፣ ክርስቲያን ታደለ፣ ዶክተር ጫኔ ከበደና ዶክተር ካሳ ተሻገር ያሉ በምሁራን ዘርፍ ደግሞ ሲሳይ አውግቼው፣ ዶክተር ወንዶሰን አሰፋ፣ በጋዜጠኝነት ዘርፍ ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ የጣቢያችን ባልደረባ የሆነው ጋዜጠኛ ሀብታሙ መሐመድ ወይንም ሀብታሙ ምኒልክ እንዲሁም ከአማራ ህዝብ ጎን በመቆም የሚታወቁት ህዝባዊ ታሪክ ጸሐፊው ጋሽ ታዲዮስ ታንቱን የመሰሉ ሌሎች በስም ያልተጠቀሱ አንጋፋ ሰዎች የፖለቲካና የህሊና እስረኛ ሆነው የሚገኙት ከአማራ ማንነታቸውና የፖለቲካ አመለካከታቸው ጋር በተያያዘ እንደሆነ ይታወቃል። አገዛዙ በቁጥጥር ስር ያዋላቸው እነዚህ የአማራ ተወላጅና የአማራ ህዝብ ወዳጅ የሆኑ ፖለቲከኞች፣ ጋዜጠኞች፣ አንቂዎች፣ የሃይማኖት አባቶች ላይ የፍትህ ሚኒስቴር ማስረጃ ማቅረብ ባለመቻሉ ፍትህ አጥተው ከ30 ወራት በላይ በስር ይገኛሉ። ይህንን ምክንያት በማድረግ የአብኑ ተመራጭ የፓርላማ አባል ዶክተር አበባው ሚኒስተሩ ማስረጃና ምስክር ማቅረብ ካልቻለ ክሱን እንዲያቋርጥም ጠይቀዋል። እናንተ ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው? መቼ ይሆን ከፖለቲካ ጫና ወጥታችሁ እውነተኛ ፍትህ የምታሰፍኑት ሲሉ ሞጋሽ ጥያቄ ቢያቀርቡም በአገዛዙ በኩል የክህደት ምላሽ ከመስጠት የተሻገረ ፍትህን የማስከበር ስራ አልተሰራም። በዛሬው የፓርላማ ስብሰባ ተገኝተው ለቀረቡላቸው ጥያቄዎች ምላሽ የሰጡት የፍትህ ሚኒስትሯ ሀና አርአያ ስላሴ እኛ ምስክር ሳናቀርብ የተጓተተና የተቋረጠ ክስ የለም ሲሉ ነው ምላሽ የሰጡት። ከሰሞኑ እነ አቶ ዮሐንስ ቦያለው፣ አቶ ክርስቲያን ታደለና ሌሎችም ፖለቲከኞች በይቅርታ ለመፈታት የይቅርታ ፎርም ሞልተው ማስገባታቸው በማህበራዊ ሚዲያዎች ላይ በስፋት ሲናፈስ ሰንብተዋል። የጉዳዩን እውነትነት በተመለከተ የፖለቲከኛ እስረኞች ቤተሰቦችና የህግ ጠበቆቻቸው መረጃው ፈጽሞ ውሸት ነው ሲሉ መልሰዋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ የአማራ ተወላጅ የሆኑ የፖለቲካና የህሊና እስረኞችም በግንቦት ወር አካሂደዋለሁ ላለው ምርጫ የምርጫ ቀስቀሳ ግብዓት ለማድረግ ከግፍ እስራቸው በመልቀቅ በህዝብ ልብ ውስጥ መሀሪ ተደርጎ ለመሳል እቅድ እንዳለው የውስጥ ምንጮች ጠቁመዋል። እንዲያም ሆኖ ያለ ጥፋታቸው በማንነታቸው የታሰሩት የግፍ እስረኞች እንዲህ ላለው የአገዛዙ ርካሽ ድራማ የሚመቹ አለመሆናቸው ብልጽግና ውሳኔውን ሊቀለብስ እንደሚችል ተገምቷል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቦያለው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበው ምስክር ተከትሎ በአቃቤ ህግ በኩል በቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ተለዋጭ ቀጠሮ መስጠቱ ተሰምቷል። ሚስጥራዊው ስምምነት ይፋ መሆኑን ተከትሎ በሀርጌሳ ፌሽታው ቀጥለዋል። ለሞቃዲሾ ክስም ምላሽ ተሰጥቷል። ሀርጌሳ አዲስ ዓመትን በአዲስ ድልና ተስፋ ተቀብላለች። ፕሬዚዳንት ኢሮ በአዲሱ ዓመት ሌሎች እውቅናዎች ይኖራሉ ሲሉ ለህዝባቸው ተጨማሪ ደስታ አብስረዋል። በሌላ በኩል ሶማሌላንድ ፊሊስጤማውያንን ለማስፈርና የእስራኤል የጦር ሰፈርን ለመመስረት አቅዳለች በሚል በሶማሊያ ፕሬዚዳንት የቀረበባትን ክስ ውድቅ አድርጋለች። የሶማሊያ ፕሬዚዳንት ሀሰን ሼክ መሐመድ ቀደም ሲል የሀገራቸውን የስለላ መረጃ ዋቢ አድርገው በመጥቀስ ሶማሌላንድ ከእስራኤል እውቅናን ለማግኘት በ3 ቅድመ ሁኔታዎች ላይ መስማማቷን ለአልጀዚራ ተናግረው ነበር። የሶማሌላንድ የውጭ ጉዳይ ሚኒስተር በዛሬው ዕለት ባወጣው መግለጫ የቀረቡት ክሶች ሐሰት መሆናቸውን በመጥቀስ ውድቅ አድርጓቸዋል። የሶማሌላንድ ሪፐብሊክ መንግስት ፍልስጤማውያንን ለማስፈር ወይም በሶማሌላንድ የጦር ሰፈር ለመመስረት ታቅዷል በሚል በሶማሊያ ፕሬዝዳንት የቀረበውን ሐሰተኛ ክስ አጥብቆ ውድቅ ያደርጋል ሲል በመግለጫው አስታውቋል። በሌላ በኩል እስራኤል እንደ አሜሪካና ቻይና ለአፍሪካ ቀንድ ብቻ ልዩ መልእክተኛ ልትመድብ መሆኑን
እየተዘገበ ነው። ቴልአቪቭ ልዩ ልዑኳን በሚቀጥለው ሳምንት ታስታውቃለች ተብሎ ይጠበቃል። የቀይ ባህር አሰላለፍ ላይ መለስ እየተቀየረ ይመስላል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ከሰሞኑ ወደ አሜሪካ አቅንተው ከፕሬዚዳንት ዶናልድ ትራምፕ ጋር የመከሩ ሲሆን እግረ መንገዳቸውንም ከተለያዩ ሚዲያዎች ጋር ቆይታ አድርገዋል። ፎክስ ኒውስ እና ኒውስ ማክስ ከኔታንያሁ ጋር ቆይታ ካደረጉት ሚዲያዎች መካከል ናቸው። ጠቅላይ ሚኒስተሩ ከኒውስ ማክስ ጋር በነበራቸው ቆይታ መንግስታቸው ለሶማሌላንድ ሀገራዊ እውቅና መስጠት የሰጠበትን ምክንያት አብራርተዋል። በማብራሪያቸው እንዲህ ብለዋል። ሶማሌላንድ 6 ሚሊዮን ህዝብ አላት። ወግ አጥባቂ ያልሆኑ ሙስሊሞች ይኖሩባታል። አሁን ባለው ሁኔታ የአብርሃም የቃል ኪዳን ስምምነትን መቀላቀል ትፈልጋለች። የመሪዎቿን ምርጫንም በአግባቡ ስታከናውን ትታያለች። በሌላ አቅጣጫ ደግሞ ሶማሊያ ዛሬም ድረስ ሰላም የራቃት ሀገር ሆና እናያለን። አልሸባብ ችግር ውስጥ ከቷታል። ለ10 ዓመታት ምርጫ አላደረገችም። ከዚህ አንጻር ተራማጅ ሙስሊሞችን የያዘችውና በዲሞክራሲ መንገድ ያለችውን ሶማሌላንድን መደገፍ ችግር እንደሌለው ሁላችሁም ልታውቁ ይገባል ብለዋል። ኔታንያሁ የአብርሃም ስምምነት ሲሉ የጠሩት ለእስራኤል ሀገራዊ እውቅናን ያልሰጡ የአረብና ሙስሊም ሀገራት ሀገራዊ እውቅናን በመስጠት ዲፕሎማሲያዊ ግንኙነትን እንዲጀምሩ የተደረገበት ስምምነት ነው። ስምምነቱ የተፈረመው በ2020 ሲሆን በሂደቱ የተባበሩት አረብ ኤምሬት፣ ባህሬን፣ ሞሮኮ፣ ሱዳንና ካዛኪስታን ይገኙበታል። የስምምነቱ አስተባባሪም ፕሬዚዳንት ዶናልድ ትራምፕ ነበሩ። ኢራን፣ ሶሪያ፣ ሊባኖስና ሳውዲ አረቢያ በስምምነቱ ውስጥ በመግባት ለእስራኤል እውቅና አንሰጥም ካሉት ሀገራት መካከል ናቸው። ኔታንያሁ እያሉ ያሉት እስራኤል ለሶማሌላንድ እውቅና የሰጠችበት ሁኔታ የተፈጠረው እሷም የአብርሃም ስምምነትን ለመቀበል በመፈለጓና በመወሰኗ ነው ሲሉ ተናግረዋል። በጉዳዩ ላይ ከአልጀዚራ ጋር ቆይታ ያደረጉት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ሶማሌላንድ በእስራኤል በኩል እውቅና የተሰጣት የሶማሌላንድ ባለስልጣናት እስራኤል ከጋዛ የምታስወጣቸውን ፍልስጤማውያንን ለመቀበል በመወሰኗ ነው ማለታቸው አይዘነጋም። በመጨረሻ የአፍሪካ ህብረት ኮሚሽን ክስ ቀርቦበታል። ከሳሾቹ ወገንተኛ ብለውታል። ሱዳን የሰላም አጀንዳ የራቃት ሀገራዊ አንድነቷንም መልሳ ማረጋገጥ ወደማትችልበት ደረጃ ደርሳለች። ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቀረበው የሰላም አማራጭ በአፍሪካ ህብረት ኮሚሽን ሊቀመንበር ጽኑ መሰረት የሚጥል ተብሎ የተወሰደ ቢሆንም በሱዳን ሲቪል ማህበረሰብ ድርጅቶች ተቃውሞ ገጥሞታል። በቀድሞው የሱዳን ጠቅላይ ሚኒስተር አብደላ ሐምዶክ የሚመራው የአብዮታዊ ኃይሎች ሲቪል ዲሞክራሲያዊ ጥምረት የሱዳን ብሔራዊ ጦር የሚመራው መንግስት ያቀረበውን የሰላም እቅድ የአፍሪካ ህብረት ኮሚሽን መቀበሉን ተቃውመዋል። የሱዳን ሲቪል ማህበረሰብ ድርጅቶች ይህን የአፍሪካ ህብረት እርምጃ ለአልቡርሃን ኃይል ወገንተኝነትን ያሳየ ሲል ክስ አቅርቦበታል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የሱዳኑ ጠቅላይ ሚኒስተር ካሚል ኢድሪስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያቀረቡትን የሰላም ጥሪ ማክሰኞ ዕለት በበጎ መቀበላቸው ይታወሳል። ሊቀመንበሩ ጥሪውን ዘላቂ ሰላምን ለማምጣት የሚያስችል ጽኑ መሰረት ሲሉ ገልጸውት የነበረ ቢሆንም ከሱዳን ልሂቃን ተቃውሞ ገጥሟቸዋል። ጀኔራል አልቡርሃን በሚመሩት የፖርት ሱዳን መንግስት በኩል የቀረበው የሰላም እቅድ በርካታ ነጥቦችን የያዘ ሲሆን በዋናነት በጀኔራል መሐመድ ሀምዳን ዳጋሎ የሚመራውን የፈጥኖ ድራሽ ኃይል ትጥቅ ማስፈታት ይመለከታል። በሰላም እቅዱ መሰረት የፈጥኖ ድራሽ ኃይሉ ከተቆጣጠራቸው ከተሞች ወጥቶ በተባበሩት መንግስታት ድርጅት በአረብ ሊግና በአፍሪካ ህብረት ቁጥጥር ስር ወደሚገኙ አስቀድሞ ስምምነት የተደረገባቸው ካምፖች እንዲገቡ፣ በተጨማሪም የሰላም እቅዱ የፈጥኖ ድራሽ ኃይሉ በዓለም አቀፍ ታዛቢዎች ፊት ትጥቅ የማስፈታት ሂደት እንዲጀመርና የጦር መሳሪያዎች በድጋሚ እንዳይንቀሳቀሱ ዋስትና እንዲሰጥ ይጠይቃል። ይህ እቅድ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበጎ መቀበላቸውን ተከትሎ በቀድሞው ጠቅላይ ሚኒስተር አብደላ ሐምዶክ የሚመራው የአብዮታዊ ኃይሎች ሲቪል ዲሞክራሲያዊ ጥምረት ወገንተኛ ሲል ተችቷቸዋል። ጥምረቱ የኮሚሽነሩ ድጋፍ የአፍሪካ ህብረት አመራሮች በፖርት ሱዳን ለሚገኘውና በሰራዊቱ ለሚመራው መንግስት የሚያሳዩት የተለመደ ወገንተኝነት አካል ነው ሲል ከሷል። ቡድኑ ባወጣው መግለጫ የኮሚሽነሩ ድጋፍ ከወታደራዊ መፍትሄዎች ይልቅ በድርድር ለሚደረጉ ስምምነቶች ቅድሚያ የሚሰጠውን የአፍሪካ ህብረት ደንብ የሚጻረር ነው ሲልም ሞግተዋል። በቀድሞው ጠቅላይ ሚኒስተር አብደላ ሐምዶክ የሚመራው የአብዮታዊ ኃይሎች ሲቪል ዲሞክራሲያዊ ጥምረት የኮርዶፋንና የዳርፉር ሊቃን የሚበዙበት ወገንተኝነቱም ለኒያላው መንግስት ጄኔራል መሐመድ ሀምዳን ዳጋሎ እንደሆነ መረጃዎች ያሳያሉ። የሲቪል ማህበረሰብ ድርጅቶቹ የአፍሪካ ህብረትን ያለምንም ቅድመ ሁኔታ ለ3 ወራት የሚቆይ የሰብአዊ እርዳታ ተኩስ አቁም እንዲደረግ የሚጠይቀውን የቀድሞውን የኳድ የሰላም ፍኖተ ካርታ
ወደ ጎን ትተዋል ሲሉ ከሰዋል። በተጨማሪም ኮሚሽኑ የራሱን ገለልተኝነት በመተው ለገዢው አካል የፖለቲካ ከለላ እየሰጠ ነው ሲሉ ወቀሳ ማቅረባቸውን ሱዳን ትሪቢዩን ዘግበዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር